ቅዱስ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ተባራት። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወረቡዕ ለጥቅምት በዛቲ ዕለት አባ አብላሪዎስ መስተጋድል መነኮስ አይረፈ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 24 በዚች ቀን መስተጋድል መነኮስ አባ አብላሪዎስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። ዮናናውያንንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያዋ እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህም በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ አገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራንን ሁሉ ከሚኖሩበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያን ትምህርት ለመማር ተነሳስቶ ቸኮለ። የቤተ ክርስቲያንንም መጻሕፍት ብዙዎቹን አነበበ። የእስክንድርያ ሊቀ ጳጳሳት አባ ለእስክንድሮስም ይተረጉምለትና ያስረዳው ነበር። ከዚህም በኋላ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስትናን ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገድልን ተጋደለ። ወደ አባ እንጦንስም ሄዶ መንፈሳዊ የሆነ የትሩፋትን ስራ እየተማረ በእርሱ ዘንድ ብዙ ወራት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሄዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህም በኋላ ሶሪያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም በጸሎት በስግደት በመትጋት ፍጹም ገድልን ተጋደለ። በየ7 ቀን እስኪመገብ ድረስ ምግቡም የዱር ሳር ነበር። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቡናው ብሩህ ሆነ። ድንቆች ታምራትንም የሚያደርግ ሆነ። ኤጲፋኒዎስንም ያመነኮሰውና ለደሴተ ቆጵሮስም ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህም አባት መላ ዕድሜው 80 ዓመት ነው። ከክርስትናውና ከምንኩስናው በፊት 17 ዓመት በምንኩስናም 33 ዓመት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስልዮስ በመጻሕፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለአብላሪዎስ ለከርሱ ዘሰርአ ማየ ባሕር ስትየ ወሳይረ ገዳም መብላአ በዕለተ አይረፈ ዮም እንዘይብል አድአ ኢትፍሬ ነፍስየ እምነ ሥጋ ወፂያ እስመ ተቀነይኩ ለክርስቶስ ዓመታተ ሰብአ። በዚችም ቀን ለሰማዕት ለንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ የዘይና ያውስያ የጸበለ ማርያም ተሐራሚት የቁስጠንጢኖስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለጳውሎስ ወለለንጊኖስ ቢጹ እንፍኖተ ስም ዘይገገጹ ወለዘይና ሰማይ ተፈጻሚ ተገድል ዘበበገጹ እምን ለመከሩ መከየድየ ያይቅጹ ለአቂቦትየ እምሰማይ ይቅንጹ። ሰላም ለኪ ጸበለ ማርያም ተሐራሚት እምወይነ መዓዛ ወእክለ ወራዙ ተውላጠ ህማምኪ ዘመጠና 50 ዓመት በገነተ ጽጌ አበተ ነጽፈ ረፍት ከመንባ አዊኪ አስተብቁኢ እህት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። በዚችም ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ እብሎይ አረፈ። ዛቅረብኩ ማህሌተ አዘኪሬ አእላፈ ምን ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በስነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ብፁዕ አባታችን አቡነ ተክለ ሃይማኖት በእስር ቤት እንዳለ መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾ ወዳጄ ተክለ ሃይማኖት ሆይ አይዞህ አትፍራ፣ ብዙዎችን ሰዎች ወደ አምልኮተ እግዚአብሔር ትመልሳለህና ጽና በርታ፣
ድል የምታደርግበት ስልጣን ተሰጥቷልና ብሎ እርሱን ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡ ብሎ ወደ እስር ቤት መልእክተኞችን ላከ። ብፁዕ አባታችን አቡነ ተክለ ሃይማኖትም ፊቱ እንደ ፀሐይ እያበራ ቁሞ ሲጸልይ አገኘውና መልእክተኞቹ ንጉሥ ይጠራሃል ሂድ ብለው ጠሩት። ብፁዕ አባታችን አቡነ ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ከእስር ቤት ወጥቶ ሄደና ከንጉሡ ፊት ቆሞ ንጉሡም ከእስር ማን ፈታህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም አእምሮን ያጣህ አንተ ጎስቋላ የፈጣሪ የኢየሱስ ክርስቶስ ኃይል እስከመቼ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ይመስልሃል ብሎ ጥያቄውን በጥያቄ መለሰለት። ሞተ ለሚም ትላንት በስራህ ድንሃል፣ አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ትነግስ መስሎሃልን ብሎ ጦሩን ሰብቆ ብፁዕ አባታችን አቡነ ተክለ ሃይማኖትን ሊወጋው ሲል ጦሩ ከእጁ ጋር ተጣብቆ ክንዱም ሰለለችና ደርቆ እንደ ድንጋይ ሆነ። እኔን ገድሎ መንግስት ይቀማኝ ዘንድ አገሬንም ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ሰይጣንም በሩቅ ቆሞ ሞተ ለሚን ይህን መተተኛ ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። ንጉሡም በጭንቅ ታምም ያለውና ይህ ክፉ ሰው የሚሞትበትን ምክንያት አፍጥኑ ብሎ ብፁዕ አባታችን አቡነ ተክለ ሃይማኖትን በአንገቱ ገመድ አስገብተው ወስደው ከዛፍ ላይ ሰቅለው ይገድሉት ዘንድ አዘዘ። ይዘውትም በሄዱ ጊዜ የንጉሡ ሰራዊት ሞቱን እናያለን ብለው ተከተሉ። ከዛፍ ዘንድ በደረሱ ጊዜም አንድ ሰው ከዛፍ ላይ ወጥቶ በዛፍ ላይ ገመድ አስሮ ብፁዕ አባታችን አቡነ ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ ተሰቅሎ ተሰቃይቶ ይሙት ብሎ ሰቀለው። ይህም ተክለ ሃይማኖትን የሰቀለ ሰው ሲወርድ ከዛፍ ላይ ወድቆ አጥንቱ ተሰባብሮ ክፉ አሟሟትን ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላዩ ላይ ወረድልኝ እንደሚል ራሱን ዘንበል አደረገና ብፁዕ አባታችን አቡነ ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ቀድሞ እንደነበረ ተመልሶ ቆመ። በዚያን የተሰበሰቡ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ላይ ያደረገውን ተአምራት አይተው አደነቁ። ከዚያም ጦርና ዛፍ እንዲታዘዙለት ላደረገ በቅዱሱ አባታችን በተክለ ሃይማኖት አምላክ አምነናል በማለት አሰምተው ተናገሩ። ይቅርታውና ቸርነቱ በሁላችን ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት አማላጅነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ገድለ ቅዱሳንን ታምራታቸውን ክብራቸውን ስንነግራቸው ተረት የሚመስላቸው ለምን መሰላችሁ? የማይኖሩበት ሕይወት እኮ ስለሆነ ነው። ደብረ ሊባኖስ የሚጎበኛ አንድ ፈረንጅ ምን አረገ መሰላችሁ? የሰማሁትን ታሪክ ነው የሚነግራቸው። ተክልዬ እንዲህ አረገ፣ ተክልዬ 29 ዓመት ተጋደለ፣ ተክልዬ 7 ዓመት ባንድ እግሩ ቆመ እያሉ ሲነግሩት በጣም ይገረም ጭንቅ ይለውና ዋው እኔ እኮ እንደዚህ ማድረግ አልችልም ይላል አፉን አውጥቶ። አስጎብኙ ምን አለው? ጌታዬ ሆይ ስለ እርሶ እኮ አይደለም የምነግሮት ስለ ተክለ ሃይማኖት ነው ማወራሉት አለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ እኮ በወንጌል መስክሯል። እሱ የሚነድና የሚያበራ መብራት ነው ብሏል። ስለ ቅዱስ ዮሐንስ መጥምቅ ጌታችን ስላስተማረ ስለመሰከረ አንተ ኢየሱስ ወንጌልን ስበክ ሊሉት ይሆን? አፍሩም እኮ ይሉታ። እኛ ስለ ተክልዬ ስንመሰክር ወንጌልን ስበኩ ይሉናል። ይሄው ኢየሱስ ክርስቶስንም ወንጌልን ስበክ በለዋ። ገና መድኃኒታችን ኢየሱስ ክርስቶስ በሰማይ የሚመሰክርላቸውን እኛ በምድር ስለመሰከርን አንዳንዶች ለምን ያኮርፉና እንዴ? ስለ ወንድም አትመሰክርም አንተ? ስለ እናትሽ ልጅ አትመሰክሪም አንቺ? ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። ወገኖቼ መጠጥ ቤቱን እኮ ሞልተናል። እናንተን ማለት አይደለም። ማተብ ያሰሩ ሰዎች መጠጥ ቤቱን ሞልተውታል። ጫት ቤቱ በምስኪኖች ተሞልቷል።
ወህኒ ቤቱን የሚያጨናነቅ ነው እኛ ነን። እናቴ ሆይ እህቴ ሆይ ባልሽ ባንቺ ደስ ይሰኛል። ወንድሜ ሆይ ሚስት ባንተ ደስ ትሰኛለች። እግዚአብሔር ባንተ ሕይወት ውስጥ ይታያል። ወንበዴዎች እናንተ ጋር መጥተው ይቀየራሉ። በዮች ጿሚዎች ይሆናሉ። አመንዝሮች እናንተ ጋር መጥተው ንጹሃን ይሆናሉ። እናንተ ስትነኳቸው ይለወጣሉ። እናንተ ስትሰብኳቸው ልባቸው ይቃጠላል። አሁን የቸገረን የሚኖር ክርስቲያን የቸገረን ለድምቀቱ ማየው ደምቀናል። ይሄን ሁሉ ድምቀት በህይወት ቢሆን ኖሮ ኢትዮጵያ ታምራት ሰራም ነበር። ለምንድን ነው ስብከቱን አውደ ምሕረት ላይ ጥለነው ነው የምንሄደው? ጩኸት ብቻ ነው የሆነብን። ቃሉ እንደ በገና ደርዳሪዎች መጫወቻ ነው የሆነብን። እንሰማለን አንለወጥም፣ እናደምጣለን አንቀየርም። የታል ኑሮ ጓዳ ውስጥ ወገኖቼ? የክርስቶስ መልእክታት ሁኑ። ከዚህ ተራራ ስትወርዱ እግዚአብሔርን ለዓለሙ አሳዩት። ከፍቶታል፣ ሆድ ብሶታል። እዩት። በእነዚህ በሚያምሩ ህንፃዎች መካከል ስንት የፈረሱ ልቦች አሉ። ስንት የፈረሱ ኑሮዎች አሉ። እነዚህ ሁሉ ህንፃዎች ምናልባት ከጥቂቶቹ በቀር ስርቆት የገነባቸው፣ ግፍ የገነባቸው ይሄ ዘመን ክርስትናን በመራ ሰው የሚጠፋበት ዘመን ነውና ሰው በሚጠፋበት በዚህ ዘመን ለሰው ሁሉ ትረፉ። እህቶቻችሁን አድኑ፣ ቤተሰቦቻችሁን አድኑ፣ እናቶቻችሁን አድኑ፣ ባሎቻችሁን አድኑ፣ ልጆቻችሁን አድኑ። ክርስትናን ቤታችሁ ውስጥ አሳዩ። ጸልዩ፣ አልቅሱ፣ ምህላ አድርሱ፣ ተንበርከኩ፣ ጾሙ። ይህንን ዘመን ክርስቲያን በመሆን ካልሆነ በቀር አናልፈውምና። ሐዋርያው ጳውሎስ በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 3 ከቁጥር 2 እስከ 4 እንዲህ የሚል ቃል አስቀምጦልናል። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ልብ በሉ። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችን መጽሐፋችን እናንተ ናችሁ ነው የሚለው። እግዚአብሔር ራሱን ለሕዝቡ የሚገልጥበት መልእክታት አሉት። የመጀመሪያዎቹ መልእክታት ቅዱሳት መጻሕፍት ናቸው። መጽሐፍ ቅዱስ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል ይላል። እግዚአብሔር በቀለም በተጻፉ መጻሕፍት ይናገረናል። እግዚአብሔር በመጻሕፍት በኩል ራሱን ገልጦልናል። በቀለም የተጻፉ መልእክታት አሉት እግዚአብሔር። አንደኛ። ሁለተኛ እግዚአብሔር መልእክታት አሉት። እነማን? ፍጥረታት በሙሉ የእግዚአብሔር መልእክታት ናቸው። ወገኖች እስኪ ተመልከቱ። ይህችን የምታክል ዩኒቨርስ ስፋቷ፣ ክብደቷ፣ ርዝመቷ፣ ጥልቀቷ ከባድ የሆነችውን ይህችን ምድር ተመልከቷት። እንዲሁ በገጠመኝ የመጣች ትመስላችኋለች? አንዳንዶችስ እንደሚሉት በዝግመተ ለውጥ የተገኘች ትመስላለች? እስኪ ተመልከቱት ሰማዩን፣ እስኪ እዩት ፀሐዩን፣ እስኪ እዩት ጨረቃውን። እንዴት ነው በስርዓት የሚሄዱት?
እንዴት ነው ሳያቋርጡ የሚሽከረከሩት? እንዴት ነው ሳይፎርሹ የሚሰሩት? እንዲህ ያለ ስርዓት በገጠመኝ የሆነ ይመስላችኋል? ለዚህ ነው ሐዋርያው ቅዱስ ጳውሎስ የዘላለም ኃይሉ ደግሞም አምላክነቱ በፍጥረቱ ለፍጥረቱ ግልጥ ሆኖ ታውቋልና ይላል። ወገኖቼ ያን ህንጻ ስትመለከቱ ሐናጺ እንዳለ ታውቃላችሁ። ስዕል ስትመለከቱ ሰዓሊ እንዳለ ታስተውላላችሁ። ታዲያስ እቺን ሰማይና እቺን ምድር ስታዩ የሰማይና የምድር ፈጣሪ እንዳላት ትረዱ። ለዚህ ነው እኮ መጽሐፍ ቅዱስ ሰማያት የእግዚአብሔርን ክብር ይናገራሉ የሚለው። ሰማያት የእጆቹን ሥራ ያወራሉ። እግዚአብሔር በፍጥረቱ ይገለጣል። እግዚአብሔር በፍጥረቱ ይታወቃል። ሁለተኛ ሶስተኛ አሁን የጠቀስኩላችሁ ቃል ነው። ሰዎች ሁሉ የሚያነቡትና ሰዎች ሁሉ የሚያውቁት መጽሐፋችን መልእክታችን እናንተ ናችሁ ይላል። ወገኖቼ ደጋግ ክርስቲያኖች ደጋግ ቅዱሳን በጎ መንፈሳውያን የክርስቶስ መልእክታት እኮ ናቸው። አያችሁ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ነው የሚለው። ራሳቸው ደጋግ ክርስቲያኖች ጥቅሶች ናቸው ይጠቀሳሉ። ምዕራፍ ናቸው ይብራራሉ። ቅኔ ናቸው ይዘረፋሉ። ምስጢር ናቸው ይተረጎማሉ። ራሳቸው ክርስቲያኖች የሚነበቡ መጻሕፍት ናቸው ወገኖቼ። ለዚህ እኮ ነው እንደ ከበረው አባታችን እንደ ተክለ ሃይማኖት ያሉ አባቶቻችን የክርስቶስ መልእክታት እኮ ናቸው ወገኖቼ። ጥቅሶች ናቸው ይጠቀሳሉ። ራሳቸው የሚነበቡ መልእክታት ናቸው ይታወቃሉ። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችን እናንተ ናችሁ ነው የሚለው። ወገኖቼ መጽሐፍ ቅዱስ እኮ ጥቂት ነው የሚጠቁመው፣ በጣም ጥቂት ነው የሚናገረው። የመጽሐፍ ቅዱስ ኃይለ ቃላት የጌታችን ትምህርቶች ወደ ደጋግ ክርስቲያኖች ወደ ቅዱሳን ሕይወት ሲገቡ ግን ጥቂቱን አብዝተው ጥቆማውን ተግብረው በጥልቀት ነው የሚኖሩት። ለዚህ ነው ራሳቸው ጥቅሶች ናቸው የምንለው ወገኖቼ። አንዳንድ ማሳያዎችን ላቅርብላችሁ። ብዙ እንዳላቆያችሁ ስለፈለኩ አጠር ማረገው ለዛ ነው። ወገኖቼ መጽሐፍ ቅዱስ በጣም ጥቂት ጥቆማ ነው የሚሰጠው ያልኳችሁን በምሳሌ ላብራራላችሁ። ስለ ጾም የተጻፈው አንቀጽ መጽሐፍ ቅዱስ ላይ በጣም ጥቂት ነው። ምን ይላል መሰላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ስትጾሙ እንደ ግብዞች አትጠውልጉ እንዲህ ሆናችሁ ጾሙ ይላል። እኔ ወደ አንድ መናኒ ወደ አንድ በረኛ ልውሰዳችሁ በሞቴ። አንድ በረኛ እንዲህ አለላችሁ፣ እኔ ምግብ ስበላ ፀሐይ ካየችኝ 40 ዓመት ሆነኝ አለላችሁ። 40 ዓመት ሙሉ ይሄ መናኒ ምግብ የሚበላው ፀሐይ ስትጠልቅ ጊዜ ነው። መጽሐፍ ቅዱስ እኮ ፀሐይ እስክትጠልቅ ድረስ ቆይተህ ወይንም ደግሞ 40 ዘመን ሙሉ እንደዚህ አድርግ ብላ አልነገረችውም። ነገር ግን የእግዚአብሔር ፍቅር ሲገባው የመንፈሳዊ ጣዕም ሲረዳው የመንፈሳዊነት ልዕልና ሲጣፍጠው የመንግስተ ሰማያት ጣዕም ሲናፍቀው ጥቂት የተማረውን በጥልቀት ሲኖረው ተመልከቱት። ሁሉ ጊዜ እሱ ምግብ አፉ ላይ ጠብ የሚያደርገው ፀሐይ ስትጠልቅ ጊዜ ነው።
40 ዓመት ሙሉ እንደዚህ ነው የኖረው እዩ። ስለዚህ ደግ ክርስቲያናዊ ሰው አኗኗር መነጋገር ማለት የመጽሐፍ ቅዱስ ጥቅሶችን በተግባር ማየት ማለት እኮ ነው ምእመና። 40 ዓመት ሙሉ እንዴት እንደኖረ ተመልከቱ። መጽሐፍ የምታዘው ጥቂት እሱ የሚኖረው ግን በጥልቅ ነው። ይውላችሁ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን ናቸው ማለት ይኮን። ጥቅስ ነው ራሱ፣ ምዕራፍ ነው ራሱ፣ ወንጌል ነው ራሱ፣ ምንባብ ነው ራሱ፣ ሕይወት ነው ራሱ፣ ትምህርት ነው ራሱ። ወገኖቼ እኔና እናንተ እኮ ገና ጥቅሱ እንኳን ቢቀየር ደስ ይያልን እኮ ነው። አብይ ጾም በመጣ ቁጥር ምእመናን የሁል ጊዜ ጥያቄያችን አሳ ይበላል አይበላም እኮ ነው። እኛ እኮ ገና መብል ላይ ነን። አንዳንድ ደጋግ ክርስቲያኖች አንዳንድ ቅዱሳን እኮ ከመብላት እኮ ወጥተዋል። ከመብላት ወደ አለመብላት ተሸጋግረዋል። እንደ መላእክት መኖር ጀምረዋል። እኛ እኮ ገና ይበላል አይበላም። እንደውም ምን አንዳንድ ጊዜ ሁሉ ጊዜ ጥያቄው ሲበዛ ፍቀዱልን ነው እንደሚሉት እነዚህ ምእመናን እላለሁ፣ ጨነቃል። ፍቀዱልን በጉልበት ይመስላል። እንደውም የአሳ ጥብስ የድንች ጥብስ ነው ብለን ብንሰይምላቸው አንዳንዶች ደስ ይላቸው ይመስለኛል። እኛ እኮ ገና ቁጥር ላይ ነን። ፍልሰታ 16 ነነዌ 3 አብይ ጾም 55 እኛ ገና ካልኩሌተር ላይ ነን። እኛ ገና መደመር ላይ ነን። ሰዎቹን ተመልከቷቸው፣ ከመደመር ወጥተዋል። 40 እና 50 ዓመት እኛ እንኳን የምናቃቸው ሰዎች አሉ። 55 ቀን ምግብ ትተው በውሃ የሚጾሙ ሰዎች ፈቀቅ ስትሉ ታገኛላችሁ። ሰዎቹ እኮ ከፍ ብለዋል። እኛ እኮ ገና ወገኖች ተስፋ ላስቆርጣችሁ አይደለም ይሄን ምለው፣ ራሳቸው ጥቅሶች የሆኑ ሰዎች አሉ ልላችሁ ነው። እንደ መላእክት የሚኖሩ ሰዎች አሉላችሁ። አያችሁ መጽሐፍ ቅዱስ ጥቂት ነው የሚጠቁመው። ደጋግ ክርስቲያኖች ሲኖሩት ግን በጥልቅ ነው። ሌላ ምሳሌ ላምጣላችሁ። መጽሐፍ ቅዱስ ማካፈልን አትርሱ ብቻ ነው የምትለው፣ አካፍሉ ነው የምትለው። አንድ ሰው ላስታውሳችሁ፣ ይሄን ምንባብ ካነበበ በኋላ ማካፈል ጀመረላችሁ። ሲሰጥ ደሃና ቤሳቤስቲን የሌለው ምስኪን ሰው ሆነላችሁ። ሀብቱን ጨረሰ። በማካፈል ራሱ ነዳይና ምስኪን ሰው ሆነላችሁ። መጨረሻ ላይ እሱ አካፍሎ ሀብቱን ቢጨርስም ነዳያን ግን ሊያልቁ አልቻሉ። አሁንም ይለምኑት ጀመር። መጨረሻ ላይ ምን እንዳደረገ ታውቃላችሁ? ራሱን ገበያ ወጣና ባሪያ አድርጎ ራሱን ሸጠላችሁ። ደሞ አርጉታሉ። እንደማታረጉት ታውቃለሁ። በአቅም ነው የሚደረገው። ደሞ አርጉታሉ። ራሱን ገበያ ወጣ ሸጠላችሁና የተሸጠበትን ገንዘብ ድሆችን ያበላበት፣ የታረዙትን ያለብስበት፣ የታመሙትን ይደግፍበት፣ የተጨነቁትን ያረጋጋበት ጀመረ። ወንጌል እኮ የምትለው አካፍል ብቻ እኮ ነው። ይሄ ሰውዬስ ራሱን ወደ ገበያ አውጥቶ ይቸረችርላችሁ ጀመረ። ምንድነው የሚያሳየን? የወንድም ፍቅር ምን ያህል በጥልቀት እንደገባው አያችሁ። ስለዚህ ክርስቲያናዊ ሰው ሕይወት መነጋገር ጥልቅ ስለሆኑ የጌታችን ቃላት መነጋገር እኮ ነው ወገኖቼ። ወንጌል እኮ የተመሰረተችው በዚህ ነው፣ በማካፈል በስጦታ እኮ ነው የተመሰረተችው። እኛ እንኳን የዳን ነው በስጦታ አይደለም። ስጋውን ሰጥቶን፣ ደሙን ሰጥቶን፣ ራሱን ሰጥቶን፣ ልጅነትን ሰጥቶን አይደል ያዳነን። እዩ አካፍል ሲለው ራሱን ወደ መሸጥ እኮ ነው ያደረሰው። ስለዚህ ሰው መነጋገር ምእመናን ስለ ወንጌል መነጋገር ነው። ሁለት ሶስተኛ ምሳሌ ልስጣችሁና ትምህርቴን ወደ መጠቅለል ልሂድ። እየሰማችሁ ነው? ሐሳቡ እየገባችሁ ነው? በጣም ጥሩ። ሶስተኛው ግን እጅግ በጣም ጥልቅ ምሳሌ ነው። በማቴዎስ ወንጌል ምዕራፍ 17 ላይ ጌታ እንዲህ ብሏል። የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ይላል አይልም?
ይላል አይልም? አሕዛብ ወይ ጥያቄ ጠየቁ። በግብፅ ያሉ አሕዛብ ምን አይነት ጥያቄ? ክርስቲያኖች የእናንተ የመጽሐፍ ቅዱስ ጥቅስ እንደዚህ እንደሚል እናውቃለን። ምን እንደሚል? የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ይላል። ጥቅሱ ይላል አይልም? ጥያቄያቸው ምን መሰላቸው? እኛ አሁን የምንፈልገው ጥቅሱን አይደለም። ይሄን ተራራ ምን በሉልን? ዞር አድርጉልን። ደስ አይልም እንዲህ አይነት ጥያቄ? አሁን ከእናንተ መካከል ይሄ ፊት ያለውን ተራራ ዞር የሚያደርግልኝ 10 ሰው ፈልጋለሁ። ተራራውን የሚያቋርጥልኝ አይደለም ያልኩት። ምን የሚያደርግልኝ? ከካህናት 1-3 ሰው አባታች ለማስቆፍር ኮናሩ የሚቆፍር አላልኩም እናቴ። አባታች ምን የሚያደርግ ነው? ከሰንበት ተማሪዎች 1-5 ሰው ምንና ተረት አይመስልም። አሁን አንዳንዶች እኮ ተረት የሚመስላቸው እኮ ለዚህ ነው። ይኸውላችሁ አሁን እናንተ ስለማታረጉት ይሄ ነገር ተረት ይመስላል አይመስልም? ድሮ እናቴ በስሙኒ ቁርጥ በልተን ነበር ትለኝ ነበረ። እኔም እስቃለሁ። አይ ማዘር እንዴት ተደርጎ ነው በስሙኒ ቁርጥ የሚበላው እያልኩ ቀልድባታለሁ። ግን ተበልቷል አልተበላም? ለምን መሰላችሁ ተረት ይመስለኝ? ዛሬ ስሙኒ ከፍዬ እንኳን ቁርጥ ልበላ ጥሩ ሽንጣ ላይማ ከፍዬ እንኳን ያለው እንኳን አሁን ተረት አይመስልም? ይመስላል አይመስልም? አንዳንዶች ገድለ ቅዱሳንን ታምራታቸውን ክብራቸውን ስንነግራቸው ተረት የሚመስላቸው ለምን መሰላችሁ? የማይኖሩበት ሕይወት እኮ ስለሆነ ነው። ደብረ ሊባኖስ የሚጎበኝ አንድ ፈረንጅ ምን አረገ መሰላችሁ? የሰማሁትን ታሪክ ነው የሚነግራችሁ። ተክልዬ እንዲህ አረገ፣ ተክልዬ 29 ዓመት ተጋደለ፣ ተክልዬ 7 ዓመት በአንድ እግሩ ቆመ እያሉ ሲነግሩት በጣም ይገረም ጭንቅ ይለውና ዋው እኔ እኮ እንደዚህ ማድረግ አልችልም ይላል አፉን አውጥቶ። አስጎብኙ ምን አለው? ጌታዬ ሆይ ስለ እርሶ እኮ አይደለም የምነግሮት ስለ ተክለ ሃይማኖት ነው ማወራሉት አለው። ስለ እነሱ የሚወራ እየመሰላቸው እኮ ነው። ተረት ነው ከመጥርሶ የሚሉት። ስለ እናንተ አይደለም የምናወራው በሏቸው። ስለ እነማን ነው የምናወራው? ስለ ተክለ ሃይማኖት ነው የምናወራው። እጅን ጥቅስ ተመልከቷል። አሕዛብ ምርጥ ጥያቄን የጠየቁት ጥቅስ አይደለም የጠየቁት። ጥቅስማ ቢሆን በሰንበት ተማሪም በሊቁም እመልስላቸው ነበረ፣ በቴዎሎጂያኑ እናቀርብላቸው ነበረ። አሁን ግን ጥቅስ አይደለም የፈለጉት። ምንድነው የጠየቁት? ተራራውን ነቅንቁልን ነው። አቤት ደስ የሚል ጥያቄ። እኛም በዚህ ዘመን እኮ የጨነቀን እኮ ይሄ ነው አይደለም ወገኖቼ? እንደ ተራራ በፊታችን የተከመረ ችግር አለን። ማን ዞር ያድርግልን ወገኖቼ? አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ ይላል። ወገኖቼ የዘረኝነት ተራራ እኮ አጋደለን። ማን ይህን ተራራ ዞር በል ይበልልን? የክፋት ተራራ፣ የመከራ ተራራ፣ የሴረኝነት ተራራ፣ የመገዳደል ተራራ፣ ፍቅር የማጣት ተራራ ይኸው በፊታችን ቆሟል። ማን ያባርልን? እዚህ ጋርም ተራራ መጣ እንዴ? እግዚአብሔር ይስጣቸው፣ እሳቸው ዞር አደረጉልኝ። እየሰማችሁኝ ነው? ተራራ ዞር የሚያደርግልን አጣን እኮ። እስኪ ከዚህ መካከል ይሄን እየወረደብን ያለውን ተራራ ዞር የሚያደርግልን ሰው ባገኘን፣ በእናንተ ጸሎት ዞር ባለልን፣ በእናንተ ምህላ ዞር ባለልን፣ በእናንተ ፀሐይ መቀጥቀጥ ዞር ባለልን፣ በእናንተ ውርጭ መመታት ዞር ባለልን፣ በእናንተ አፋችሁ ኮቸችላ እስኪመስል በጾማችሁ ጾም ዞር ባለልን። መከራ ወረደብን፣ እንደ ተራራ ገዘፈብን። ማን ያንከባልልን? ሊቀ ጳጳሱ ይሄንን ጥያቄ ሲጠይቁት ተጨነቀላችሁ። ከዛስ በጣም ይደንቃቸዋል። የእመቤታችን ቤተክርስቲያን ነበረች እዛ አቅራቢያ። በርከክ ብሎ ከስዕለ ማርያም ፊት ተደፍቶ እባክሽን አታዋርጂን፣ እባክሽን አታሳፍሪን፣ እባክሽን ልጅሽ ወዳጅሽ አያሳፍረን ለምኝልን እያለ ደጅ ጠና ጀመረ። ምን የሚያደርግ ነው ጥያቄው? በሞቴ ንገሩኝ፣ በሞቴ ንገሩኝ። ተራራውን ዞር የሚያደርግ። ከዚያስ እመቤታችን አንድ ሰው አመለከተች። ያ ሰው የት እንደነበረ ታውቃላችሁ? አትሮኖስ ላይ አልነበረም ያ ሰው፣ መቅደስ ውስጥ አልነበረም ያ ሰው።
ያ ሰው የተገኘው መንደር ውስጥ ነበር የተገኘው። ስራው ጫማ መስፋት ነው። አገልግሎቱና ህይወቱ ግን ምን እንደነበር ታውቃላችሁ? ረዳት የሌላቸውን ባልቴቶች ውሃ ያመላለሰ ያግዝ ነበር። የተቸገሩትን ይረዳ ነበር። ያረጁትን ይደግፍ ነበር። ወገኖቼ ስራ አፍንጫችን ስር እኮ ነው። ምእመና የጽድቅ ስራ ትፈልጋላችሁ? የጽድቅ ስራ ጎረቤታችሁ ላይ አለ። እፍኝ ጥሬ የሌላቸውን አጉርሷቸው። ሁለቴ የምትበሉ ሶስቴ የምትበሉ እናንተ ሆይ ሁለቴ የበላችሁ አንዴም የሌላቸውን አጥግቡበት። ወገኖቼ በር የተዘጋባቸው ትቢያ የሚነሰንሱ ተባይ የሚሯሯጥባቸው ልብሳቸው ያደፈላቸውን እያራገፋችሁ አልብሷቸው። የተከደነባቸውን በር ክፈቱላቸው። የቆሸሸውን አናፍሱላቸው። ከምግባችሁ ከፍላችሁ ከጨርቃችሁ ቆርጣችሁ ከተስፋችሁ ፈገግ አርጓቸው። እስኪ ጽድቅ እኮ ደጆቻችሁ ላይ ናቸው ያሉት። ስምዖን ይሰራ የነበረው ረዳት የሌላቸውን ባልቴቶች ውሃ ያመላለሰ ያግዛቸው ነበር። ከዚያስ ሊቀ ጳጳሱ ሄደና እባክህ ልንዋረድ ነው፣ ይሄን ተራራ የምትነቀንቀው አንተ ነህ አለው። ያ ትሁት ሰውስ እኔ አይደለሁም ምእመናን እንጂ እነሱንም ጨምርና ምህላና ድርስ እንጂ አለው። እንደኔ አይነት ግብዝ ቢሆን ዕውቅናን ያገኝበት ዘንድ ሽቀላ ይሸቅልበት ዘንድ ውሎ አበል ያበጅበት ዘንድ እንደኔ አይነት ግብዝ ቢሆን ማንም እንዲታይ አይፈልግም። እሱ ግን ምን እንዳደረገ ታውቃላችሁ? ምእመናን ምህላ ህዝቡ እንዲያደርሱ እሱ ከፊት ቆመና ተራራው ፊት የሞቃጣን ተራራ ይባላል። ከፈለጋችሁ አሁን ሄዳችሁ ግብጽ ላይ ታገኙታላችሁ። ተራራው ፊት ቆመና ምህላ ያደረሱ ግብጾች ፊልሙን ሰርተውታል። ከቻላችሁ እዩት፣ በጣም ይመስጣችኋል። ሲያማትብ በአብ በወልድ በመንፈስ ቅዱስ ስም ሲያማትብ ተራራው ተነቀለላችሁ ምእመናን። እንግዲህ አንድ ምስኪን ተራ ምእመን ነው። እዩት እንዴት እንዳደረገ ሲያማትብ ተራራውን ነቀለላችሁ። በወዲያ ያሉትን አሕዛብና እዚህ ያሉትን ክርስቲያኖች አተያየላችሁ። ወገኖቼ የሞቃጣንን ተራራ የነቀለው ምስኪን ምእመን ነው። ምን ማለት መሰላችሁ? ጥቅሱ ይላል የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ተነቅለ ወዲያ ሂድ ይላል። ጥቅሱን ግን በተግባር ቀለጠው። ምን ለማለት እንደሆነ ይሄን ያመጣሁት ልንገራችሁ። እዩ ስለ ስምዖን ጫማ ሰፊው ታሪክ መናገር ወንጌልን መናገር ነው አለመናገር ነው? ወንጌል እኮ ነው። ገድሉ፣ ታምራቱ፣ ስንክሳሩ፣ ድርሳኑ እያንዳንዱ የቅዱሳን ሕይወት በወንጌል የተገለጠ ተግባራዊ ክርስትና እኮ ነው። ወንጌል ማለት እኮ ነው። ወገኖቼ አንዳንዶች ደፋር ሊሆኑ እንደሚችሉ አስባለሁ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ እኮ በወንጌል መስክሯል። እሱ የሚነድና የሚያበራ መብራት ነው ብሏል። እስኪ በሉታ ስለ ቅዱስ ዮሐንስ መጥምቅ ጌታችን ስላስተማረ ስለመሰከረ አንተ ኢየሱስ ወንጌልን ስበክ ሊሉት ይሆን? አፍሩም እኮ ይሉታ። እኛ ስለ ተክልዬ ስንመሰክር ወንጌልን ስበኩ ይሉናል። ይሄው ኢየሱስ ክርስቶስንም ወንጌልን ስበክ በለዋ። ወገኖቼ ገና መድኃኒታችን ኢየሱስ ክርስቶስ በሰማይ የሚመሰክርላቸውን እኛ በምድር ስለመሰከርን አንዳንዶች ለምን ያኮርፉና እንዴ? ስለ ወንድም አትመሰክርም አንተ? ስለ እናትሽ ልጅ አትመሰክሪም አንቺ? ለዚህ እኮ ነው ስለ ወንድሞቻችን ቅዱሳን የምንመሰክረው። ወንጌል እኮ ነው ወገኖቼ። የወንድሞቻችሁን የእናቶቻችሁን የእህቶቻችሁን ፎቶ እንኳን በየቤታችሁ ተሰቅሎ የለ? ምንድነው አስወጧቸው ሚሉን? ምንድነው አባሯቸው ሚሉን? ምንድነው አትናገሩላቸው ሚሉን? ምንድነው አትመስክሩላቸው ሚሉን? መጽሐፍ ቅዱስ በእነሱ ምስክርነት የሞላ አይደለም ወገኖቼ። እንኳን የአዲስ ኪዳን ፍጹማን የሆኑ ቅዱሳን ይቅሩና የብሉይ ኪዳን ጻድቁን ኢዮብን ላስታውሳችሁና ትምህርቴን ላብቅ። ይኸውላችሁ
ያየችኝ አይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። ደሃውንና ችግረኛውን ረድቼ ነበርና ይላል። ደሃውንና ችግረኛውን ስለረዳ ፈንታ ጻድቁ ኢዮብን ያየችው አይን ሁሉ ምን ትልለት ነበረ? ትመሰክርለት ነበረ። የሰማችው ጆሮ በሙሉ ታሞግሰው ነበረ። ወገኖቼ በወንጌል ረሃብ ጠኔ የተያዝነውን በርፈ መስቀሉ ያረሰ የሰበከንን ተክለ ሃይማኖትን አለመመስከር ምንኛ አሳፋሪ ነው። የወንጌል ረሃብ፣ የፍቅር ረሃብ፣ የእግዚአብሔር ቤት ረሃብ፣ የጸጋው ረሃብ የነበረንን ሰበከን፣ አስተማረን፣ በቃል ኪዳኑ በረከት አከበረን። አጋንንት በስሙ ራቁልን፣ በገድሉ ጠፉልን፣ በረከቱን አገኘን። ታዲያስ ደሃውንና ችግረኛውን ረድቶ ከተመሰከረለችለት ከኢዮብ ጋር አብረን ጻድቁ ተክለ ሃይማኖትን እንመሰክርለታለን። ይሄ እኮ መጽሐፍ ቅዱስ ነው ወገኖቼ። ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው ይላል መጽሐፍ ቅዱስ። በቃል የመሰከሩ፣ በተግባር የገለጡ፣ በሞት ያከበሩ፣ በምናኔ የደከሙ፣ በረሃብ የጠወለጉ፣ በበረሃ ለበረሃ የተንከራተቱ፣ መንኖ ጥሪት ትተው ትጋሃ ሌሊት ይዘው ይህን ዓለም የናቁ የክርስቶስ ምስክሮች እንዲሁ እንዲተው ይፈልጋሉ። ያለ ቅዱሳን የምትኖር ቤተ ክርስቲያን አለች ምእመናን። ነፍሳችን እኮ ትፈልጋቸዋለች። ለዚህ ነው በጻድቁ ስም ቀዝቃዛ ጽዋ ውሃ በደቀ መዝሙሬ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም እኮ ያለው ክርስቶስ ነው። እንዴት እንሻረን ቃል የደቀ መዝሙሩን ስም አለማንሳት ይቻላል? እኮ ቃል ኪዳን የዘላለም ቃል ኪዳን ነው ወገኖቼ። ወንጌል ናቸው ይጠቀሳሉ፣ ምንባብ ናቸው ይተነተናሉ፣ ምዕራፍ ናቸው ይብራራሉ፣ ምስጢር ናቸው ይተረጎማሉ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ አለ። ምእመናን የተጠራ ነው መልእክታት እንድንሆን ነው። ደግሞ አለው እግዚአብሔር እኛን የጠራ ክብሩን እያብለጨለጭን እያሳየን እግዚአብሔርን ለዓለም እንድንመሰክር ነው ወገኖቼ። እግዚአብሔር በእኔና በእናንተ ሕይወት ውስጥ ይታያል። ምእመናን እናንተን ሲያዩ ሌሎች እግዚአብሔርን እንዲያዩ ያስባሉ። መልእክታት ናችሁ የክርስቶስ። ሕይወታችሁ ይነበባል። ኑሯችሁ ጥቅስ ነው ይጠቀሳል። እግዚአብሔር በእናንተ ትዳር ውስጥ አለ። እግዚአብሔር በእናንተ ውስጥ ይሸተታል። እግዚአብሔር በእናንተ አኗኗር ውስጥ ይገለጣል። መልእክታት ናችሁ ትነበባላችሁ። መጻሕፍት ናችሁ ትገለጣላችሁ። እግዚአብሔርን ታሳውቃላችሁ። ወገኖቼ አሁን ትልቁ የቸገረን እኮ ይሄ ነው። በአውደ ምሕረቱ ይሰበካል። የሚኖረው ሕይወት የት አለ? ቤት ውስጥ ኑሮ አለ? እግዚአብሔር አለ ወይ? በዚያ በነብዩ በዘካርያስ መጽሐፍ ላይ የተጻፈው 10 ሰዎች የአንዱን አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሄዳለን ይላሉ። እግዚአብሔር ካንተ ጋር እንዳለ ሰምቻለሁ አብሬ እሄዳለሁ ይልሃል። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። ቀሚስሽን አንለቅም ይሉሻል እቴ። እግዚአብሔር ይታያል በእኛ ሕይወት ውስጥ እንዴ ወገኖቼ። መጠጥ ቤቱን እኮ ሞልተነዋል። እናንተን ማለት አይደለም። ማተብ ያሰሩ ሰዎች መጠጥ ቤቱን ሞልተውታል። ጫት ቤቱ በምስኪኖች ተሞልቷል። ወህኒ ቤቱን የሚያጨናነቅ ነው እኛ ነን። አሁን ክርስቶስ በእኛ ሕይወት ውስጥ ይታያል ምእመናን። የሚበተነው ትዳር የኛ ነው። የት አለ ክርስቶስ የሚታየው? ይሄው ጦርነት የገጠምነው ደም የምንፋሰሰው እኛ አይደለንም።
የታል ፍቅራችን? የታል ሰላማችን? የታል መከባበራችን? የታል የሚታየው ክርስቶሳችን? ፍቅራችን ነው ቅያሜያችን ነው የበዛው። ወገኖቼ አለ የሚታይ ክርስትና በሕይወታችሁ? ሰዎች ሲታዩ ክርስቲያን መሆን አለባቸው። እነዚህማ ክርስቲያኖች ናቸው መባል አለብን። ጨዋዎች ናቸው፣ ታማኞች ናቸው፣ ቃል ኪዳን አክባሪዎች ናቸው፣ ሰው ወዳጆች ናቸው፣ አክባሪዎች ናቸው ነው እንጂ መባል ያለብን ኢየሱስን ነገር ማተው እንባላለን። እናቴ ሆይ እህቴ ሆይ ባልሽ ባንቺ ደስ ይሰኛል። ወንድሜ ሆይ ሚስት ባንተ ደስ ትሰኛለች። እግዚአብሔር ባንተ ሕይወት ውስጥ ይታያል። አብረው ሲሰሩ አብረው የሚኖሩትን አንተ እግዚአብሔርን ታስታውቃቸዋለህ። አባ ሙሴ ጸሊም እግዚአብሔርን ማየት ፈልጋለሁ ሲል እኮ ጓደኞቹ እግዚአብሔርንማ ማየት ከፈለክ ገዳም አስቄጥስ ገባ ነበር ያሉት። እግዚአብሔርን ገዳም አስቄጥስ ውስጥ አገኘው ሙሴ። ወንበዴው ሙሴ ወንበዴዎች እናንተ ጋር መጥተው ይቀየራሉ። በዮች ጿሚዎች ይሆናሉ። አመንዝሮች እናንተ ጋር መጥተው ንጹሃን ይሆናሉ። እናንተ ስትነኳቸው ይለወጣሉ። እናንተ ስትሰብኳቸው ልባቸው ይቃጠላል። አሁን የቸገረን የሚኖር ክርስቲያን የቸገረን ለድምቀቱ ማየው ደምቀናል። ይሄን ሁሉ ድምቀት በህይወት ቢሆን ኖሮ ኢትዮጵያ ታምራት ሰራም ነበር። ለምንድን ነው ስብከቱን አውደ ምሕረት ላይ ጥለነው ነው የምንሄደው? ጩኸት ብቻ ነው የሆነብን። ቃሉ እንደ በገና ደርዳሪዎች መጫወቻ ነው የሆነብን። እንሰማለን አንለወጥም፣ እናደምጣለን አንቀየርም። የታል ኑሮ ጓዳ ውስጥ ወገኖቼ? እሱ ነው የሚታይ ክርስትና። አባ ሙሴ በገዳም ውስጥ ባሉ ተጋዳይ አባቶቻችን አይቶ እጅግ የሚገርም ሰው ሆነ። በትሩፋት በረታ፣ በገድልም ተቀጠቀጠ። ሰይፍ እየሰነዘረ ደም ያፈስ የነበረው አባ ሙሴ እጆቹን እየዘረጋ ደመናትን እየሰነጠቀ ዝናባትን የሚያወርድ ሰው ሆነ። ተቀየረ። ምን ተቀይረሃል አንተ? እስኪ ዛሬ ምን ተለውጣ? ምን ተውክ? የተጣላውን ትታረቃለህ በኋላ? ያኮረፍከውን ታቅፋለህ በኋላ? ፍርድ ቤት የሞገትከውን ትተዋለህ በኋላ? የጓዳ የሳሎን የለቅሶ የሰርግ ብለህ ያበዛኸውን ሚስት ታስወግድና በአንድ ትጸናለህ? ብዙ ቅምጥሎች አሉ። ገንዘባቸውን ይሰጡናል፣ የሚኖሩት አኗኗር ግን ሌላ ነው። ይሄ ገንዘብ እውነት እግዚአብሔርን ያከብረዋል? እግዚአብሔር ያሸተዋል? መጀመሪያ አንተን ነው የሚፈልገው እግዚአብሔር። መጀመሪያ አንቺን ነው የሚፈልገው እግዚአብሔር። የታል እግዚአብሔር የሚታየው? የታል በእኛ ሕይወት ውስጥ? ተቆጣችሁ እንዴ? ይቅርታ። የታል የሚታይ? አሁን እሱ ነው የሚያስፈልገው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችንማ እናንተ ናችሁ። ቅዱሳንን ካከበራችሁ እንደ ቅዱሳን ሆኖ፣ ተክልዬን ከወደዳችሁ ተክልዬ እንደ ኖሮት ኖሮ፣ እንደ ተመላለሱት ተመላለሱ፣ እንደ ጸኑት ጽኑ፣ እንደ በረቱት በርቱ፣ እንደ ተዉት ተዉ፣ እንደ ተጋደሉ ተጋደሉ። እሱ ነው የሚያስፈልገው። የክርስቶስ መልእክታት ሆኑ። ከዚህ ተራራ ስትወርዱ እግዚአብሔርን ለዓለሙ አሳዩት። ከፍቶታል፣ ሆድ ብሶታል። እዩት። በእነዚህ በሚያምሩ ህንፃዎች መካከል ስንት የፈረሱ ልቦች አሉ፣ ስንት የፈረሱ ኑሮዎች አሉ። እነዚህ ሁሉ ህንፃዎች ምናልባት ከጥቂቶቹ በቀር ስርቆት የገነባቸው፣ ግፍ የገነባቸው፣ ይቅርታ ሳያት ገርማይ ነው፣ ተንኮል ያለባቸው፣ ሴራ ያለባቸው፣ ደም ያለባቸው፣ ግፍ የበዛባቸው። ይህንን እያያችሁ አትማሉ ባካችሁ ክርስቲያኖች። ክርስቲያን ሁኑ፣ ጭምቶች ሁኑ፣ ጨዋዎች ሁኑ፣ አመስጋኞች ሁኑ። የእግዚአብሔር ሰዎች እንደኖሩት ኑሩ፣ መልእክታት ሁኑ። ይሄ ዘመን ክርስትናን በመራብ ሰው የሚጠፋበት ዘመን ነውና ሰው በሚጠፋበት በዚህ ዘመን ለሰው ሁሉ ትረፉ።
እህቶቻችሁን አድኑ፣ ቤተሰቦቻችሁን አድኑ፣ እናቶቻችሁን አድኑ፣ ባሎቻችሁን አድኑ፣ ልጆቻችሁን አድኑ። ክርስትናን ቤታችሁ ውስጥ አሳዩ። ጸልዩ፣ አልቅሱ፣ ምህላ አድርሱ፣ ተንበርከኩ፣ ጾሙ። ይህንን ዘመን ክርስቲያን በመሆን ካልሆነ በቀር አናልፈውምና ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ የተክለ ሃይማኖት በረከት ረድኤት አይለየን። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችንማ እናንተ ናችሁ። እናንተም በመንፈስ እንጂ በቀለም ያልተጻፋችሁ መንፈስ ቅዱስ የሰነገላችሁና ያስዋባችሁ እናንተ ናችሁ። እናንተም የክርስቶስ መልእክታት ናችሁ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን